ፈራ ዳዊት አልተቀጣም በል። ደፈር በልና ዳዊት አልተቀጣም በለኝ። ደፈር በልና አልተቀጣም በለኝ። ለምን ትፈራለህ? ዳዊት ተቀጥቷል ወይስ አልተቀጣ? እኔ ተቀጥቷል ነው የምለው። አንተ አልተቀጣም ካልከኝ ይውጣ መጽሐፍ ቅዱስ። والله لازم ما انت ኦኬ። አይ ለማገረሙ አትቸኩል፣ ችግር የለም ግን አንተ አረጋግጥልኝ። አይ እንዲህ አይነት ግልጽ አድርግ፣ አቋምን ግልጽ አድርግ። ዳዊት ተቀጥቷል አልተቀጣም? ለዝሙቱ ምክንያት ተቀጥቷል? እኔ ተቀጥቷል አወጥልሃለሁ። ተረጋጋ። ዳዊት ተቀጥቷል ነው የሚለው። አንተ አልተቀጣም ወይ? አልተቀጣም ካልከኝ አወጣለሁ። አያቸው አይደለ? ለሚናገረው እንኳን እርግጠኛ አይደለም። አልተቀጣም ማለት እንኳን እኔ አወጣለሁ። አይዞህ። ለምን አንተ መጀመሪያ አረጋግጥልኝ። ዳዊት አልተቀጣም፣ በዝሙቱ ምክንያት አልተቀጣም በለኝና ይውጣ። አላወጣም። አልተቀጣም ካልከኝ በፍጹም አላወጣም። አንተ አልተቀጣም ካልከኝ ዳዊት ምንም አልተቀጣም ካልከኝ አልተቀጣም ካልከኝ አላወጣም። ኦኬ አልተቀጣም ነው የምትለው? እሺ አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ብቻ ስጠኝ። የመጽሐፍ ቅዱስን ክፍል ልንገርህ። ራስህ ታነባለህ ከስልክ የሰላም ወላሂ መልሱ እዚህ ጋር እኔ ነው አውጣ ያልኩህ። አንተ መጀመሪያ ሰውዬው ሲሟገት ጊዜ ማስረጃ አውጥቶ ካልሆነ ዝም ብሎ በጨበጣ ማውራት ስለሌለበት ነው አውጡ ምላችሁ በተቻለ። እውነትም ደግሞ አልቀጣውም ነው ጥቅሱ አለ እጄ ጋር ነው። ምንም አልቀጣውም። እግዚአብሔር እንዳውም ጥፋት ነው ያደረገው። ወደ እሱ እንመጣለን። ግን ያውጣ ጌታ ሰው እነዚህ ናቸው። ዲያቆን እንግዲህ ዲያቆን ተብላቸው እንደዚህ ከሆነ ከባድ ነው። መጽሐፈ ሳም እባክህን ማለት ፖለቲካ አትስራ። ትልቅ ሰው አይደለም። ምዕራፍና ቁጥር መሸምደድ እኮ እውቀት አይደለም። መጽሐፈ ሳሙኤል ምዕራፍ 12 ቁጥር 9 ራስህ አንብበው። መጽሐፈ ሳሙኤል ምዕራፍ 12 ቁጥር 9 ጀምሮ አንብብ። አሁን ላወራ ነው። አዳምጣ ትደናሽ አውጣና አንብበው። አይነገርኩህ እኮ መጽሐፍ ይኸው። ሌሎች ሁሉ አንብበው፣ ሌሎች ሁሉ ይስሙ። አንተ ራስህ አንብበው። እንዴ መጽሐፍ ቅዱስ ስልክ እኔ መጽሐፍ ቅዱስ አላስኩም። ከስልኬ ከወጣ እወጣለሁ። ሁሱ ስልኬ ላይ ነው መጽሐፍ ቅዱስ ያለው። ከወጣ እወጣለሁ፣ ከቲክቶኩ ማለት ነው። ለዛ አንተ ምዕራፍ 12 ቁጥር 9 ጀምሮ አንብብ። መጽሐፈ ሳሙኤል ካለ መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 9 እግዚአብሔር ምን ብሎ ስለዚህ ብሎ ምን ብሎ እንደቀጣ እናየዋለን። ይነበብሽ፣ አንብብ። በትልቁንና አንብብ። በትልቁንና አንብብ። ምን ነበር የቀጣው ያልከን ዲያቆን? ከ9 ጀምሮ ማለት ነው። ከ9 ጀምሮ አንብብ። አንብብለት። በቃ ሻውጣልተው እንግዲህ ዳዊት የኦሪዮን ሚስት ደፍሯል፣ ኦሪዮንም አስገድሏል። እግዚአብሔር ቀጥቶታል ለዚህ እያለን ነው። እስኪ ያውና ዲያቆን አውጥቶልሃል፣ አንብበው። እያነበብክ አስረዳ። ሜትህን አንሳ ዲያቆን። ሄሎ አይሰማም እንዴ? አቡከር ይሰማል? ትሰማለህ? እሱ ይሰማል። አንሳና አንብብልንና አስረዳ። የቀጣውን ቅጣት ይሰማል? ሄሎ ሚውተን አንሳ። አቤት
በቃ ይኸው ከፍቶልሃል፣ አንብብና አስረዳን የቀጣውን ቅጣት። ቀጥል አሁን። እሺ ኦኬ። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔር ነገር ለምን አቃለለ? ይሄ እንግዲህ ወደ እሱ የተላከው ነቢይ ነው። ዝሙት ከፈጸመ ወዲህ የኦሪዮንን ሚስት ለራሱ ከተገናኛት ወዲህ እግዚአብሔር በእርሱ ሊቀጣው ነቢይ ልኮበት ነበር። ያ ነቢይ መጥቶ ዳዊትን ያለውን ነው የሚያሳየው። ምን አለ እንግዲህ? ያ ነቢይ የእግዚአብሔር አፍ ነው። ከመጣ ወዲህ ምንድን ነው ያለው? አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔር ነገር ለምን አቃለለ? ኬጣውያንም ኦሪዮንም በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። ማንን ነው የሚለው? ዳዊትን። እርሱንም በአሞን ልጅ ሰይፍ ገድለሃል። ስለዚህ አቃለኸኛልና ይላል። ተመልከቱ፣ እግዚአብሔር ነው የሚለው በነቢዩ ላድሮ። ስለዚህ አቃለኸኛልና የኬጣውያንም የኦሪዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይርቅም። እግዚአብሔርም እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችንም በዓይን ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። አንተ ይህን በስውር አድርገዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ ይላል። አሁን ዳዊት በዚህ ቃል መሰረት ተቀጥቷል? አልተቀጣም? በጣም አልተቀጣም ብላል። አንተ አንድ የተረጋጋውን ላውራ እሺ። ስለዚህ እግዚአብሔር ምን አደረገ? ዳዊት የኦሪዮን ሚስት ደፈር አደለ ጀማ፣ ኦሪዮንም አስገደለው። እግዚአብሔርን በምን ቀጣው? ተመልከቱ። እንደነሱ ግንዛቤ ማለት ነው። የዳዊትን ሚስቶች፣ ንጹህ ሚስቶቹን እግዚአብሔር አስደፈረበት፣ ለሌላ ሰው አሳልፎ ሰጠበት። ተመልከቱ። የዳዊትን ሚስቶች አሳልፎ ምንም ጥፋቱ ላይ የሌሉበትን የዳዊት ሚስቶች አጥፍተዋል? አላጠፉም? ምንም አላጠፉ። ምን አደረገ? እግዚአብሔር አስደፈረበት የዳዊትን ሚስቶች። ከዛ ቀጣው እያለን ነው ይሄ ሰውዬ። የዳዊትን ንጹህ ሚስቶች ከቤት ሰይፍ አይጠፋም ማለት ምን ማለት ነው? ከቤት ሰይፍ አይጠፋም። ይሄ ብቻ ተረጋጋ። ሚስቶችህን በዓይንህ ፊት እወስዳለሁ የሚለው ማን ነው? እግዚአብሔር። ከዚያስ ለዘመድህም እሰጣችኋለሁኝ አለ። በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል አለ። ተመልከቱ። ማን ይህን እያደረገ ያለው? የዳዊትን ንጹህ ሚስቶች አስደፈረበት። የማን ያጠፋው? ዳዊት። ምን ተደረገ? ተደፈሩ እነዚያ ሴቶች። ማን ያስደፈሩ? እግዚአብሔር። ዝሙትን በዝሙት ያርማል እንደ እግዚአብሔር? እንደው ጥፋት ይሄን ነው ቅጣት የምትልን? የዳዊትን ንጹህ ሚስቶች ማስደፈሩ ይሄ ነው ቅጣቱ? መልስ። እሺ ኦኬ። በጦርነት አሸንፈው እንግዲህ ይህንን በእርሱ ላይ እንደሚያደርጉና ልጁ እንደሚነሳበት ከቤቱም ደግሞ ሰይፍ እንዳይጠፋ ይሄ ሁሉ ቅጣት ነው። ሚስቶቹ እንደሚቆጠው በሱ ምክንያት ነው። ይሄ ሁሉ ይሄ ብቻ አይደለም። እግዚአብሔርም ያለው አለ ናታንን ጥያቄውን መልስ። ሚስቶችህንም በዓይንህ ፊት እወስዳለሁ ያለው ማን ነው? ዲያቆን መልስ። የዳዊትን ንጹህ ምንድን ነው መመለስ? ግልጽ መጽሐፍ ቅዱስ በግልጽ ያስቀምጥ። አሁን አልተቀጣም ብላል። ራስህ ዳዊት አልተቀጣም ብላል። ተረጋጋ። ሁለት ቃል ያወራኩ እንደተቀጣ ያሳያል መጽሐፍ ቅዱስ። አንድ ያዳምጡሽ። የዳዊትን ንጹህ ሚስቶች ያስደፍሩበታል አላስደፍረበትም? እግዚአብሔር። ይሄ በማን ምክንያት የመጣ ነው? በዳዊት ምክንያት የመጣ አይደል? ቅጣት አይደል? አሁን አንተ ቅጣቱ ላይ ሄደ እግዚአብሔር እንዲቀጣል ወይ ነው እንዲቀጣል ወይ ነው የምትለው? አዳምጡሽ። የዳዊት ሚስቶች ጥፋታቸው ምንድን ነው? ነገር የተደፈሩበት ያስደፈረባቸው ምክንያት። እሺ እግዚአብሔር ይኸውልህ በሌሎች ምክንያት ሌሎችን ይቀጣል። ይሄ መጽሐፍ ቅዱሳዊ ነው። ለምሳሌ እግዚአብሔር ጥያቄ አሁን አንድ ነገር፣ እነዚህ ሴቶች ንጹህ ሚስቶች አሉ። ለምሳሌ አንተ ጠፋ፣ እነዚህን ሴቶች አስደፈራቸው እግዚአብሔር፣ ለሌላ ሰው አሳልፎ ሰጣቸውና ጥፋታቸው ምንድን ነው? እነዚህ ሴቶች ኦኬ። አሁን የእግዚአብሔር ሚስቶቹን ስለቀጣ ሚስቶች መቀጣት የለባቸውም የምትለው የዳዊት ሚስቶች ናቸው እኮ። የበደለው ደግሞ ዳዊት ነው። ገብተዋል? ዳዊት በድሏል። ወንድ ጋር መተኛታቸው ይሄ ዝሙት ነው አይደለም? በቃ እንደዚህ ላድርገን። በሌላ ወንድ ጋር ማለት አንተ የቃላት ጨዋታ ነው ያዝከው። ዳዊት ሲጀመር አልተቀጣም አልከኝ። ማለት መማማር ነው የገባው። አንተ ግን የቃላት ጨዋታ ነው ያዝከው። ልክ እንደ ፍርድ ቤት ማለት ነው። እንደዚህ ያወጥ እኔ ያልኩህ ዳዊት አንተ ዋሽተሃል። ዳዊት አልተቀጣም ብለሃል። ይኸው ተቀጥቷል ዳዊት። አልተቀጣም 3000 ምናምን ሰዎች አላችሁ። ዳዊት አልተቀጣም ብሎ ከዚህ በላይ ቅጣት ምን አለ? ተመልከት። በሱ ምክንያት ሚስቶቹ ሁሉ ታዳምጥም እንዴ? ማዳመጥ አትችልም? አይ መጽሐፍ ቅዱስን
አታንሳው፣ መጽሐፍ ቅዱስን አታንሳው ወንድሜ። አዳምጥ፣ ቀስ ብለህ አንድ ጊዜ ይኸውልህ፣ ዝሙት የሰራ ሰው ቅጣቱ መጀመሪያ እሱ አልተቀጣም ብሏል። አንብቡና ፍረዱ። አዳምጥ፣ ወላሂ ላዚም እንዳውም ጥፋት ነው ያደረገው እግዚአብሔር። የዳዊትን ንጹህ ሚስቶች ያስደፍሩበታል፣ አላስደፈረም? ይሄን መልስልኝ። በዳዊት ምክንያት ስለዚህ ሚስቶቹን ተቀጥተዋል። ያስደፍሯቸዋል፣ አላስደፈራቸውም? እግዚአብሔር ንጹህ ሚስቶቹ መጽሐፍ ቅዱሱ በግልጽ የተናገረ እኮ ነው። ሚስቶችንም ምን የሚለው ይኸው ለዘመድም እሰጣቸዋለሁ አለ እኮ። ይኸው መጽሐፍ ቅዱስን አንብበው። እኔ እኮ አልክድም ወይም አንተ አሁን ቅድም ዋሽተህ ብዙ መልሳል። እኔ ግን ዋሽቼ አልመልስም። የተጠየቀውን መልስ። ይህን ሳትመልስ ወደ ተባት ሄድም። እግዚአብሔር የዳዊትን ንጹህ ሚስቶች ያስደፍሯቸዋል ሌላ ሰው ወይንስ አላስደፈራቸውም? መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስን አታነብም? ይኸው ሚስቶችንም በዓይን ፊት እወስዳለሁ፣ ለዘመድም እሰጣቸዋለሁ፣ ያስደፍሯቸዋል ይላል። ቃላቱ ለምን መረጥ? አስደፍርሃለሁ የሚለው ለምን መረጥ? ለምን መረጥከው? ቃል በቃል አስደፍሯል የሚል የለም፣ የለም። እንደዚህ አይነት የቃላት ጨዋታ ምን ያደርግላል? ምን ያደርግላል? የቃላት ጨዋታ አታውጣ። መጽሐፍ ቅዱሱን አታርቅ ወንድሜ፣ አታርቅ። አሁን እሱ ጋር አስቀምጥ። ሚስቶችህን በዓይንህ ፊት እወስዳለሁኝ። ማን ነው ሚስቶቹን የሚወስደው? ሚስቶችህን በዓይን ፊት እወስዳለሁ፣ ለዘመድም እሰጣቸዋለሁ። እሺ፣ በዚችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል አይደል ያለው? ይተኛል ማለት ነው። ስለዚህ የግልጽ ቃል ነው። አሁን ግልጽ ቃል ሆኖ አስደፍረዋል የሚለው ለምን አመጣን? ለምን አመጣን? ይሄ ይተኛል የሚለው ምንድን ነው? ጨዋታ አለው ወይንስ ግንኙነት ያደርጋሉ? አሁን እንደዛ ነው፣ ግንኙነት ያደርጋሉ ነው። ይሄ ደግሞ ዳዊት ቅጣት የመጣ ነው። ከሱም አልፎ ቅጣቱ ቅድም አትርሳ፣ ዳዊት አልተቀጣም ብለሃል። ከሱም አልፎ ሚስቶቹ ተቀጥቷል። እኔ እኮ ሚስቶቹም አልተቀጡም እያልኩ አይደለም። አዳምጥ እሺ። እግዚአብሔር የቀጣው ማንን ነው? ንጹሐን ሴቶችን ነው እያልኩ ነው። ያው ጥቅሱ ራሱ ምን ይላል? ምንም ጥፋቱ ላይ የሌሉበትን ዳዊትን ሊቀጣ ሲገባ ምን አደረገ? የዳዊት ንጹህ ሚስቶች ጥፋቱ ላይ የሌሉበትን እነሱን ለሌላ ሰው ሂዶ እንዲተኛ ከእነርሱ ጋር ወሲብ እንዳደርጋቸው አደረገ። እግዚአብሔር ጥፋት ነው ያደረገው እዚህ ጋር። እንዳውም ዝሙት አሰርቷል እያልኩ እኮ ነው። ገብቶሃል አይደለ? እነዚህ አብሯቸው የተኛው ሰው የትዳር አጋራቸውን አይደለም። በእርግጠኝነት እኔም አንተም እንደምትተማመነው አይደል? ያዕቆብ አብሯቸው የተኛው ሰው ባላቸው አይደለም። ባላቸው ቅጣቱ ፌር አይደለም። ስለዚህ ቅጣቱ ትክክል አይደለም ነው ወይስ አልተቀጣም ነው? ዳዊት እንዴ አንተ ለምንድን ነው አቋምን አንድ ማታደርገው? ሁሉም እኮ ባለ አእምሮ ነው። እሱ ይታዘባል። መጀመሪያ አልተቀጣም ዳዊት አልክ። የእሱ ቅጣት ግን ከሱም አልፎ ሚስቶችም ጭምር እንደተቀጡ ያሳያል መጽሐፍ ቅዱስ በግልጽ ማለት ነው። ሚስቶች ጥፋታቸው ምንድን ነው? ጥፋት ኖራቸው አልኖራቸው በዳዊት ምክንያት ተቀጥተዋል። ይሄ ደግሞ እግዚአብሔር በአንድ ለምሳሌ እግዚአብሔር በመጽሐፍ ቅዱስ እንደዚህ ያደርጋል። በአንዱ ምክንያት በአንድ ሰው ምክንያት ከተማን ሙሉ ሊያጠፋ ይችላል። በአንድ ሰው ምክንያት ደግሞ ከተማን ሙሉ ሊያድን ይችላል። ይሄ እግዚአብሔር በስራው ትክክል ነው፣ ሁሌም ትክክል ነው። ሌሎቹ ምን አጠፉ? እየተደማመጥክ አሁን ዝሙት የሰራ ሰው ጥፋቱ ምንድን ነው ብዬ ቅድም መጽሐፍ ቅዱስን ክፍል አታሽሸው አድርጎ አንድ ጊዜ ተውለት። ዝሙት የሰራ ሰው ጥፋቱ ምንድን ነው ብዬ ቅድም ስጠይቀው ምን አለ? ተወግሮ መገደል ነው አለ። ኦኬ፣ የእግዚአብሔር ቅጣት ይሄ ነው ዝሙት በሰሩ ሰዎች ላይ። እግዚአብሔር ቀጥቶታል የሚባለው ዳዊትን መቼ ነው? ተወግሮ ሲገደል ጊዜ ነበረ። ምክንያቱም ራሱ እንዳመነው ቅድም ዝሙት የሰራ ሰው ጥፋቱ ያስወግረዋል፣ ያስገድለዋል ብሎ አምነዋል። ይሄ ታዲያ ይህ በዳዊት ላይ ተፈጽሟል ወይ ብለን እዚህ ጋር ቀጥታ ፈልገን ስናገኝ ጊዜ ነው እግዚአብሔር ቀጥቶታል ሊባል የሚችለው። ገብቶሃል አይደለ? ነገር ግን እዚህ ጋር ዳዊት ተወግሮ ተገደለ የሚል ቅጣት ልታመጣ አልቻልክም አንተ። እንዳውም እግዚአብሔር ጥፋትን በጥፋት እንዳረመ የምናገኝበት ጥቅስ ነው። ምን አደረገ እግዚአብሔር ከተባለ የዳዊትን ንጹህ ሚስቶች ምንም ታሪኩ ላይ የሌሉበትን የኦሪዮ መገደል ላይ የሌሉበትን አስደፈራቸው። ለሌላ ሰው ሂዶ አብሯቸው እንዲተኛ ወሲብ። ለምን ቁጥር 14 አታነብም? እሱ እባክህን የቃላት ጨዋታ ትጫወት። ነገር ግን በዚያ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት ቁጥር 14 ወንድም 14 ምን ይላል? ልጅ ይሞታል እኮ ወደ እሱ ልመጣ ነው። አሁን እሱም እንዳው ቅጣት አረ እንደ ወንድም ለምንድን ነው የምትዋሸው? ህሊናህን ጋር ታረቅ እንጂ ለምን ትዋሻለህ? ቅጣት አረ ሀሳቤን ልጨርስ። ወደ እሱም ገና እመጣለሁኝ እያልኩ ነው። ምን አደረገ? ታችም ላይ ልሂድለት፣ በቃ ችግር የለውም። እዚህም ጋር እግዚአብሔር ምን አደረገ? ተመልከቱ። የዳዊትን ህፃኑን ልጅ ገደለው እግዚአብሔር። ተመልከቱ። ከዛ ምን ያልና ዳዊትን ቀጣው እያለን ነው። ልጁ ጥፋቱ ምንድን ነው ንገረኝ። እግዚአብሔር የገደለው ጥፋቱ ምንድን ነው? የልጁ የዳዊት ልጅ ስለ ዳዊት ምክንያት ተቀጥቷል። ዳዊት ተቀጥቷል።
ንጹህ አይደል? እንዴት ይቀጣል? ይሄ የእግዚአብሔር ፍርድ ነው። የእግዚአብሔር ፍርድ ነው። እግዚአብሔር በስራ ትክክል ነው። ተረጋጋ። ምንም የዳዊትን ቅጣት ሊያመጣልን አልቻለም። የዳዊት ቅጣት ምንድን ነው? እንደ መጽሐፍ ቅዱስ ከተባለ ተወግሮ መገደል ነበር። ሞት ቅጣት አይደለም። ቅጣት አይደለም። ተመልከቱ። እሺ ልጨርስ። ተረጋጋ። ቀስ በል ልጨርስ። ቻለ አሁን ስለዚህ የዳዊትን ቅጣት እዚህ ጋር ያመጣልን አልቻለም። ቅጣት ልብ በሉ። የእግዚአብሔር ሕግ ምንድን ነው? አንድ ሰው ዝሙት ከሰራ ተወግሮ ይገደል የሚል ነበረ። ይሄን ሊያመጣ አልቻለም ሰውየው። ታዲያ ምንድን ነው? የዳዊትን ሚስቶች እግዚአብሔር አስተኛበት፣ ከሌላ ሰው ጋር ወሲብ አስደረገበት፣ ንጹሐን ምንም የሌሉበትን። ይሄ ቅጣት ነው በፈጠራቸው ነው። አንደኛ ይሄ ነው። ሁለተኛ ሕፃኑን ልጅ አስገደለው የሚለውን ጭራሽ በራሱ ላይ መሳሪያ ደቅና መጣል እንዲያቆን ራሱን ለማስመጣት ማለት ነው። ሕፃን ልጅን እግዚአብሔር ገሎበታል አለ። የማንን ልጅ? የዳዊትን ልጅ። ሕፃኑ ልጅ ጥፋቱ ምንድን ነው? ምንም የለበትም። በዳዊት ምክንያት ልጁን ቀጣው እያለ ነው። ልጁ ለምንድን ነው የተቀጣ? ጥፋቱ ምንድን ነው? የልጁ ኃጢአት ምንድን ነው? ልጁ እግዚአብሔር ምን ትላለህ? ያው እሺ እንግዲህ ወንድማችን ዳዊት የምወደው ልጅ እየተነጠቀ አልተቀጣም ማለት የሚያስቅ ነው። እንግዲህ ያው እንዲህ ነው በቃ። እሱ በጣም ሁላችን ባለ አእምሮ ነን። እሺ ሁሉም ሰው ማገናዘብ ይችላል። የምትወደው ልጅ በሞት እያጣ አልተቀጣህም ማለት ለእኔ ፈዝ ነው፣ ቀልድ ነው። ታዘቡ ሁላችሁም። ባይዞኝ ውሱ መልስ እንዴት እየመለሰ እንዳለ ታዘቡ። እንዴት እየመለሰ እንደሆነ ታዘቡ። ተረጋጋ። እሺ ታዘቡ እያለ ነው። ኮሜንት ራስክ ነው። ታዘቡለት፣ ይታዘቡለት። ኮሜንቱን ላንሳለህ ያው እና ኮሜንት እንዳዘጉባቸው መጀመሪያ ስጠይቀው ጊዜ ምን አለ? የዝሙተኛ ሰው ፍርዱና ቅጣቱ ምንድነው አልኩት። ተወግሮ መገደል አለኝ። እንዳትረሱ። ጥሩ ዳዊት ተቀጥቷል ለማለት የግዴታ የህግ በእርሱ ላይ ሲፈጸም ማየት አለብን። ይህን ጥቅስ ያመጣልኛል ብዬ ስጠብቅ ዳዊት ተወግሮ የተገደለበትን ወፍ እንዳውም የእግዚአብሔርን ጥፋት አመጣልን። ምን አደረገ እግዚአብሔር? ዳዊትን ዝሙት ሰርተሃልና አንተ በድብቅ ይሄን አድርገዋል፣ እኔ ደግሞ በፀሐይ ጠራራ ሚስቶችህን ለሌላ ሰው አሳልፌ እንዲተኙ አድርግብሃለሁ እኛለው። ንጹህ ምንም የሌሉበትን እነዚያን ሴቶች የዳዊትን ሚስቶች አሳልፎ ለሌላ ሰው ሰጠበት እግዚአብሔር። አያቸው አይደለ? ሌላ ዝሙት አስደረገ ማለት ነው። ሚስት ያልሆነ ባል ያልሆነ አካል ከዳዊት ሚስቶች ጋር መጥቶ እንዲተኛ ያደረገበት። ይሄ ቅጣት አይደለም። ንጹሐን ሴቶችን ምንም ኃጢአቱ ላይ የሌሉበትን እነዚያን አስተካቸው በሌላ ሰው። ሁለተኛ ደግሞ ምን አደረገ እግዚአብሔር? የዳዊትን ሕፃኑን ልጅ ገደለበት፣ ቀሰፈበት፣ ሕፃኑን ገደለው አለ። ከዚያስ ዳዊት ተቀጣ። እንዴት ቀጣው? ልጁን ቀጣው በዳዊት አማካኝነት አለ። ራሱን ነው ማለት እና ይሄ ቢላ ይሄ ቅጣት ይባላል? በፍጹም ይሄ ቅጣት አይደለም። እንደውም ሌላ አካሎችም ሌላ ጥፋት ነው ያደረገው እግዚአብሔር፣ በደንብ ካስተዋላችሁት ማለት ነው። በዚህ ላይ የምትጨምሩለት ነገር ካለ ጨምሩለት። ሰላም አለይኩም። ልጁን የመሰለ ነገር የሞተ ዳዊት አልተቀጣም ማለት የሚወደውን ልጅ ለዛውም የሚወደውን ልጅ እግዚአብሔር በሞት እየነጠቀው ዳዊት አልተቀጣም ብሎ ግግም ብሎ መከራከር ያው እንደዚህ ነው እንግዲህ መልስ የሚሰጠው ማለት ነው። እሺ ሌላው ሶስተኛ ጥያቄ ልጠይቅና ልውጣ። በቃ እኔ ሶስተኛ ጥያቄ አንድ ፖይንት ላንሳ እና ሳላ ትቀጥላለህ። ዲያቆን ምን መሰሉት? እኔ ደግሞ የምጠይቁት ጥያቄ እዚህ ጋር የሚስቶች የተደፈሩበት ምክንያትና ልጆች የተገደሉበት ምክንያት ልጅቷን በመድፈሩ ምክንያት ነው ወይስ ደግሞ ሰውየውን በማስገደሉ ምክንያት ነው? ይሄንን ይመልሱልኝ እስቲ። ጥያቄ በደንብ አስተውሉ። በመደፈሯ ምክንያት ነው የተቀጣው ወይ ደግሞ ሰውየውን በመግደሉ ምክንያት ነው? በየትኛው ነው የተቀጣው ዳዊት? በሁለቱም ምክንያት ነው። ምንድን ነው የሚለው? አሳሽ ያው ከላይ ለምን ዝቅ አድርገው? ከላይ አንብበው። ወደታች ዝቅ አድርገው፣ ዝቅ አድርገው እባክህን። እሺ ይሄንን በደንብ ያብቡት ከ8 ጀምሮ በደንብ አድርጋችሁ አዳምጠዋል። ቀጥሉ። ከላይ አንብበው ከቁጥር 9 ማለት ነው። ከቁጥር 6 እሺ 6 እንሂድ። አዳምጦሽ ቁጥር 9 ላይ ነው የሚጀምረው፣ ግን 6 ብለሃል። አንብበውሽ። እሺ ከፍ አድርገው ሙሉ ታሪኩ ሰዎች እንዲያዩት ከፍ አድርገው። አሁን ያው 6 ላይ አይ ከ5ም 4 3 ያደረግ ከፍ አድርገው እንየው። መጽሐፍ ቅዱስ አጠገቤ ስለሌለ ነው እንየው። እሺ በደንብ አዳምጦሽ። የሚያስቅ ነገር የለም። የመሰለ ነገር የሞተበት አልተቀጣም ብሎ መገገም የሚያስቀው የለም። አንዴ እኔ እንደ አልተቀጣም ብዬ ነው ሞግተህ። እንቀጥል። አንተም ለውሱ አልተቀጣም ነው የምትለው ዲያቆን? አዎ ቆይ በቃ ላንብበው። እኔ እግዚአብሔርም ናታንን ወደ ዳዊት ላከ፣
ወደ እርሱም መጥቶ አለው። ላከ ማለት አፈቀላጤ የሆነ ነቢይ ሆነ ማለት ነው። ይህ አካል በአንድ ከተማ አንዱ ባለጠጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። ባለጠጋውም እጅግ ብዙ በግ ላም ነበረው። ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳች አልነበረችውም። አሳደጋትም፣ ከልጆቹም ጋር በእርሱ ዘንድ አደገች። እንጀራውን ትበላ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበረ። አንድ ልጅም ነበረች እያለ እየተናገረ ነው። በደንብ አስተውሉ። ወደ ባለጠጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያም የድሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ይህ ሁሉ ምሳሌ ነው። ዳዊትም በዚያ ሰው ላይ እጅግ ተቆጥቶ ናታንን ሕያው እግዚአብሔር ይህንን ያደረገን ሰው ያደረገ ሰው የሞተ ልጅ ነው፣ ይህንን አድርጓልና አላዘነምና ስለ አንዲቱን በግ አራራምና ይመልሳለው። ናታንም ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ንጉሥ ትሆን ዘንድ ቀባውህ፣ ከሳውልም እጅ አዳንኩ፣ የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልኩልህ። እነዛ ወደ 8 የሚደርሱ ሚስቶችን ማለት ነው። ወደ የእስራኤልንም የይሁዳንም ቤት ሰጠውህ። ይህንም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበራል። ራይት ነው እስካሁን። ከዛ አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔር ነገር ለምን አቃለልክ? ኬጣውያን ኦሪዮን በሰይፍ መታሃልና። ዋናውን ፖይንት ያዙ። ማንን በሰይፍ መታሃል? የኦሪዮ የሚባለውን ግለሰብ። ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል። ደፍረሃል አይደለም፣ ሚስት ትሆን ዘንድ ወስደሃል። እርሱንም በአሞን ልጆች ሰይፍ ገድልሃል። ስለዚህ እሱን ስለገደልክ ይቀጥልና ስለዚህም አቃለልከኛል። ከዛ እዚህ ጋር የኬጣውያን የኦሪዮ ሚስት ለአንተ ሚስት ትሆን ዘንድ ወስደሃል፣ ለዘላለምም ከቤትህ ሰይፍ አይቀርም እያለ እግዚአብሔር እየተናገረ ያለው የቱን እዚህ እንደዚህ ነው እያወራ ያለው። አሁን ጥያቄ ቀደም የደገምኩትን አሁንም እደግምላችኋለሁ። የቱ ጋር ነው ስለ ደፈርካት ነው ይቀጣው ያለው? ኦኬ፣ በስውር ያደረገው ምንድን ነው ታዲያ? ዳዊት አንተ በስውር አድርገሃልና እኔ ግን ይህን በእስራኤልና በፀሐይ ፊት አደርጋለሁ ይላል። ወደ ቅጣቱ ሄዷ። ለምን ይዘላሉ? ወደ 11 ለምን ይሄዳሉ? እስካሁን አንብበልን ባሉኝ ጥቅስ ላይ አነበብኩሎት። በዚህ ጥቅስ ላይ ስለገደልክ ነው። እንደውም በአሞያን ሴፍ ገድልሃል ስለገደልክ ነው። ዋናው መግደሉ ላይ ነው ያተኮረው። አይ መድፈሩ ላይ ነው ካሉኝ የቱ ጋር ነው መድፈር ያለው? ካልሆነ ወደ ሌላ እንትን ይሄዳል። እሺ መጽሐፍ ቅዱስን እንግዲህ ያው እናንተ በራሳችሁ በፈለጋችሁት ነው የሚተረጎሙት። በፈለጋችሁት መጽሐፍ ቅዱሱ በግልጽ እያስቀመጠ አልተቀጣም ብሎ እናመሰግናለን። ሌላው ደግሞ ዳዊት ያው አንብበው ተረጋጋ ወንድም። አልመለሱም። በቃ ከመመለስ አሁን ይሄ ምን ይባላል? ቀጥታኛ አታማራኝ መልስ መመለስ። ለማንኛውም እኔ ቅድም ሲናገሩት ነበረ። በቃ ችግር የለም። ወደ ቀጣዩ ይላል። በቃ ውሱ የምትለው ነገር አለ እዚህ ጋር አንተ በስውር አድርገሃል፣ እኔ ግን ይላል በስውር ያደረገው ዳዊት ዝሙትን ነው። ስለዛ አልጠየቅኩትም እኔ ዳዊት ከላይ እንዱም ክፍያው 11 ላይ ለምን ይወርዳሉ? እስከ 10 ያለው ምዕራፍ 11 ባለው ጥቅስ ላይ ምዕራፍ 11 ይሄ 12 አይደል? ምዕራፍ 11 ምን እንዳደረገ ዳዊት በደንብ ያሳያል። ከዛ ይሄ እኮ ነብዩ የተላከበት ምዕራፍ ነው። አላደረገም አላልኩም። ተው ዲያቆን፣ አሁንም መልሴን ስላልመለሱልኝ አመሰግናለሁ። ወደ ቀጣይ እንለፍ አልኩ። እሱ የሚለው ነገር ካለ እዚህ ጋር ወደ ቀጣዩ ሀሳብ ማለት ነው። አንዴ እኔም ልጠይቅ እዚህ ጋር እዚሁ ጋር ልጠይቅ ማለት ነው። እዚህ ጋር ልጠይቅ። ዳዊት ሚስቶቹን ተቀማ፣ ልጁን በሞት ተቀማ። ይሄ በምን ምክንያት ነው ካልከኝ ምዕራፍ 11 ላይ ሂድና ይሄ አሁን ናታን ወደ እሱ ከተላከ ወዲህ ያለው ምዕራፍ ነው። ግን ዝሙቱን ሲፈጽም ኦሪዮኑ ወደ ጦር ሜዳ ሲልክ የሚያሳይ ምዕራፍ ደግሞ አለው ከሱ በፊት ያለው ማለት ነው። እሱ ሂድና አንብብና ምን እንዳደረገ ይሄ ሁሉ ቅጣት በምን ምክንያት እንደመጣ ያሳያል ክፍሉ። እንደው ግግም ብሎ አልተቀጣም ለየትጓ ነው ዝሙት የሚለው ነገር ያስተዛዝባል ማለት ዝም ብሎ በቃ ቴንክ ዩ እንደዛንም መልስ የለም። ለዛ ነው እሺ እሱ ምናልባት መልስ ነው የለም። አዎ ልክ ነህ። እና በቃ ይቀጥሉ። በቃ ዲያቆን ይኸው እዚህ ሌላ ነገር ሲያወሩ እኮ የእርሶም ይገመታሉ። ትልቅ ሰው ኖት። ንጉሱም በስነስርዓት እያወሩት ስለሆነ በስትክክል እኔም በስነስርዓት እያወራ ነው። እንደ ምዕራፍ 11 አውጣ። ምን እንዳደረገች ምዕራፍ 11 አውጣ። በቃ አዎ ደፍሯል እኮ ዳዊት ገደለና ደፈረ። ትክክል ነው። በቃ ስለዚህ በዚህ ምክንያት ደግሞ ተቀጣ። በዚህ ምክንያት ምዕራፍ 12 ላይ ደግሞ ተቀጣ። ልጁን አጣ በሞት ሚስቶቹን ተቀማ። ቅጣቱ ምን ነበር? ዝሙት ተሳዳጅ ሆነ። ይሄ ሁሉ ቅጣት
አንዴ ሶስተኛውን ጥያቄ ልጠይቅና እኔ ልውጣ ወይም ሌላ ሰው አስተናል። ዲያቆን ተቀጥቷል እያልከን ዝም ብለህ አትለፍ። ቆይ አዳምጥ። ዝሙት የሰራ ሰው ቅጣቱ ምንድን ነው? የእግዚአብሔር ሕግ በዚያ ተቀጥቶ ከሆነ ተቀጥቷል። ቅጣቱ ምንድን ነው? ዝሙት የሰራ ሰው የተለያየ ሊቀጣ ይችላል። የግድ አንድ ቅጣት ብቻ